ውበት ጸጋ ነው፣ ወርቅም ሀብት ነው። አትቆጣኝ። እስር ቤት ወይ ትዳር አንድ ቀን ስልክ ላሰራ ሲሄድ በዛ አስቀረኝ። እኔ ወዳለሁ እያለቀ እንኳን ደስ አለ። እንተዋወቃለን ወይ ልንባባል በእሁድም በኢቢኤስ እንተዋወቃለን ወይ ሰዓታችን ላይ ዛሬም ሰዓታችንን ጠብቀን ተገናኝተናል። እኔ በጣም ናፍቃችሁኝ ነበር። እንዴት ናችሁ? ደህና ናችሁ ወይ ተመልካቾቻችን? እንዲሁም ደግሞ እንግዶቻችን እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። ዛሬም እንግዲህ እንደተለመደው 3 ጥንዶችን ይዘንላችሁ ወደ እናንተ ልንደርስ ነው። መጀመሪያ እኛና እነሱ እንተዋወቅና እንዴት እንደተዋወቃችሁ ደግሞ እርስ በርሳችሁ እንዲሁም ደግሞ ምን ያህል ጊዜ በትዳር እንዳስቆጠራችሁ ቀጠል አድርጋችሁ ትነግሩናላችሁ። ከእናንተ ጀምራለሁ። ጸጋነሽ ውበት እባላለሁ። ጸጋነሽ ባለቤቷስ? ሀብቱ ወርቁ እባላለሁ። ነጻነት ክንዳያ። ሚኪያስ በሪ። አለምፀሐይ ሳህሉ። ዳኛቸው ወርቅ ይሁን። እሺ እንዴት እንደተዋወቃችሁ ምን ያህል ጊዜ እንዳስቆጠራችሁ ደግሞ ከነ ዳኛቸውን ጀምርና እስቲ እንስማ። አመሰግናለሁ። እኛ የተዋወቅነው 2016 የካቲት 22 ቀን ነው። ትውውቃችንም በስራ ቦታ ጋርመንት ነበር የምሰራው። እኔ ተመርቄ እንደመጣው ስራ ስፈልግ አጋጣሚ ድርጅቱ ላይ አለምፀሐይ ባለቤቴ ነበረች። ያኔ ሲኒየር ነበረች ማለት ነው። ሲኒየር ነው የኔ ሲኒየር ነበረች። ከዛ በኋላ እንደገባው አየዋት፣ ተመቸችኝ፣ የወደድኳት። በዛ ነው ግንኙነታችን። አለምፀሐይ ያው ትውውቃችን እሱ እንደነገረሽ ነው። በቀጣይ 2018 ህዳር 1 ነው አንድ ላይ መኖር የጀመርነው። ያው ከዛ በፊት ያለው በሁለት አመት። ምን አለሽ መጀመሪያ መጡ? ያው ስልክ ቁጥር ነው የተቀበለኝ ቀጥታ። ወደ ገደል ስልክ ቁጥር። ከዛ መደዋወል ጀመርን። ከዛ ደግሞ መገናኘት፣ መሸኛኘት ወደ ቤት ከቤት ድረስ ምናምን በዛ ነው የቀጠለው። ከምን ያህል ጊዜ ትውውቅ በኋላ ወደ ትዳር ገባችሁ? ከ2 አመት። አይ በደንብ ጊዜ ወስዳችኋል። ከዛ 2018 ህዳር 1 ላይ አንድ ላይ መኖር ጀመርን ማለት ነው። ህዳር 1 በተለይ የተመረጠበት ምክንያት አለ ወይስ አይ የለውም? የወሩ የመጀመሪያ ቀን ላይ ሆነ ብዬ ነው። አይ ወይስ የለውም? በደሞዝ ለምዶባል አይደል? በ30 ደሞዝ አይደል? አሟልተን እንደዛም ሊሆን ይችላል አይደል? ቀኑ የገጠመው እኮ። እሺ እነ ሚኪያስ? እኔና ነፂ የተዋወቅነው ሰመራ ዩኒቨርሲቲ ተማሪ ነበረች። እኔ ሎጊያ ሞባይል ቤት ሰራ ነበር። በዛ አጋጣሚ ነው ተገናኘነው። ከሰመራ ሎጊያ ከሆነ 15 ደቂቃ ነው 20 ደቂቃ መንገድ ነው አይደል? ምን ልትሰሪ ሎጊያ ከተምሽ? ከትምህርት ቤት ወጥተሽ? አዎ ቅዳሜና እሑድ ሲስተር አለች እና እዛ ባንክ መትሰራ እሷ ጋር ሄዳለሁ። በዛ ሳልፍ ያይ ነበር እና አንድ ቀን ስልክ ላሰራ ሲሄድ በዛ አስቀረኝ። ስልክሽ ተበላሽቶ ነው? ምን ገጠመው? ማይክ ነበር ሰዓት የተበላሽ ማይክ የድምጽ እንትን። ከዛ ጸዳው አመላለሰኝ አይደለ? በቀላል ነው እኮ ባንቺ ማለትሽ በመርፌ አድርገሽ ሰርቶት ነበር። ያው እኔን ፍለጋ መሰለኝ። ስልክሽ እዛ መቆየቱ ስጋት አላደረብሽም? ይሄ ነገር ምንድነው አላልሽ? አዎ መጀመሪያ እንደዛ ብዬ ነበር። በኋላ እኔም እየተመቸኝ መጣ። ከዛ ከወር በኋላ መደዋወል ጀመር። ከምን ያህል ጊዜ በኋላ ወደ ጋብቻ አመራችሁ? 2 አመት በፍቅር አሁን 8 አመት በትዳር። ተመረቅሽ? አዎ ከተመረቅኩኝ በኋላ ወደ ትዳር ገባ። አላስተጓጎለሽም? አላስተጓጎለ። እናመሰግናለን ሚኪያስ። ወደና ሀብቱ ደግሞ እንመጣ እስቲ። ባለቤትን ጀምር ከጸጋነሽ። አይሻልም? ይሻላል። ያው እኛ የተዋወቅነው ሰንበት ትምህርት ቤት ነው። ሰንበት ትምህርት ቤት ስማር የምተዋወቀው ያው መጀመሪያ እኔ ስልክ አልነበረኝም፣ ልጅም ስለነበር በሰዓቱ በደብዳቤ ነበረ የምንጻጻፈው። ያው እንዲህ እያል 2005 ነበር የተዋወቅነው። 2012 ተጋባን ማለት ነው። ስለዚህ ለ7 አመት ያው በጓደኝነት ቆይታ። ምን ነበር የሚለው መጀመሪያ የጻፈች ደብዳቤ? ብዙም አላስታውስ። ጸሐፊውን ጠይቀው እንዴ? አይ ጠይቀው። እሺ ጸሐፊው ምን ብለህ ነበር የጻፍከው? የተጻፈለት ቢረሳ የጻፈው አይረሳም ብዬ ነው። ምን ብዬ ነበር የጻፍኩላት? ስሟ በአጋጣሚ ያው ጥሩ ነበረ፣ ጸጋነሽ ነበር ስሟ። ከዛ አባቷ ውበት ነው፣ እኔ ደግሞ ሀብቱ ነው፣ ከዛ ወርቁ ነው። በጣም ነው የወደድኩሽ፣ አብረን ብንኖር ደስ ይለኛል። በዛ ላይ ደግሞ ውበት ጸጋ ነው፣ ወርቅም ሀብት ነው ብዬ ጻፍኩላት ማለት ነው። በዛ በዚህ መልኩ እሷም ስታነበው ይመስለኛል ወደደችው፣ መልስም ሰጠችኝ። እሷም ፍላጎቱ ነበራት። ከዛም በኋላ እንደዚህ ያለ ህይወት ቀጠለ።
ስማችሁ የሚገርም ውበት ጸጋ ነው፣ ወርቅም ሀብት ነው። ወርቅም ሀብት። ይሄ ከባድ አገላለጽ ነው። አንተ ባለቅኔ ነህ፣ በጣም ከባድ። ከዛ በኋላ ግን እንዴት አገኘሽው ትዳሩ? አሪፍ ነው። እንደጻፈው ነው እውነት ዋናው እሱ። አሁን ትዳር ላይ አንተስ እንዴት አገኘኸው ግን? አሁን እስር ቤት። ውይ ትዳር አዎ በገዙ ሞት። እውነትህን ነው? እውነቴን ነው። ላብራራው? ኧረ አብራራው። ገና ጉድ አለብኝ ብላ። እሺ ያው እንግዲህ አሁን ትዳር ባለ ትዳር በሆነም በፊት ያው ላጤ ሆኜም ስለቆየው ከመጋባታችን በፊት ያን ጊዜ እንደፈለገ መጠጣት አለ፣ እንደፈለገ መስከር አለ። አሁን መስከር አይቻልም፣ ብዙ መጠጣት አይቻልም። እንደፈለገ መናገር አለ። አሁን ብዙ እንደፈለገ መናገር አይቻልም። ቁጥብ ያን ብዙ ስለጠጣ መታመም አለ። አሁን ስለማልጠጣ አልታመምም። ታዲያ እስር ቤት አይደለም እንደዛ እንደማለት እኮ ጤንነት የመሰለ ጸጋ ምን አለ እኮ እሱን እኮ ነው እንዴ። እና አሁን ያለሁበት በጣም ተመችቶኛል፣ ደስ ብሎኛል ማለት ነው። እንኳን ቀረ ያኛው አልክ? እንኳን ተመቸ። ይመች፣ ሁላችሁም ይመቻችሁ። እኔና እናንተ ይህን ያህል ከተዋወቅን ዛሬ መጀመሪያ ሚስቶችን እሸኝና ከዛ ከባሎች ጋር ቆይታ አድርገን ተመልሰን ብንገናኝ ቅር ይላችኋል? እሺ እናንተ ልሸኝ። እሺ ሚስቶችን ሸኘን፣ ከእናንተ ጋር ቆይታ ልናደርግ ነውና ያው ብዙ ጊዜ ትዳር ከመግባታችን በፊት የሚከብድ እንዴት ነው የሚሆነው እንዴት ይወጣሉ ብለን እናስባለን፣ ብዙ ሰው ሲልም ስለምሰማና ከመግባታችሁ በፊት ትዳርን እንዴት ነበር የምታዩት? ካገባችሁ በኋላ ደግሞ እንዴት አገኛችሁት? እስቲ ከዳኛቸው ጀምራለሁ። እንግዲህ ትዳር ሲባል ብዙ ሰዎች በቃ የሆነ ችግር ውስጥ እንደገቡ ነው የሚረዱት። እኔ ትዳር ውስጥ ሳልገባ በጣም ከጓደኞቼ አንፃር በቃ እንጠጣ እንጫወት ምናምን በቃ እናምሽ እንደዚህ አይነት ነገር በቃ ግን ለኔ ትዳር ማለት በጣም ትልቅ ነገር ነው እና ሙሉ በሙሉ እኔንም ህይወቴንም ሙሉ ነገሬን ቀይሮኛል ብዬ አስባለሁ። ስለዚህ እንጠጣ እንውጣ የሚሉትን ጓደኞች ምን ትላቸዋለህ? በዚሁ አጋጣሚ እነሱም ያው ይሄን ሀሳባቸውን ትተው እንዲያገቡና ፍሬውን እንዲቀምሱ ምናምን ብዬ እላለሁ። እሺ ሚኪያስስ? አሁን አዲስ አበባ ገባችሁ? አዲስ አበባ ነው ያላችሁት? ከዛና ከዚህ ዛሞቅ ያለ ነው መሰለኝ። ሁለቱም ደስ ይላል። እሺ ከትዳር በፊት በውጭ ነው ስታዩ በጣም የሚያስፈራ ነገር ነው። ሰውም ከሚያወራሽ ገብተሽ ስታዩ ግን አይደለም እውነታው። ደስ የሚል ህይወት ደስ የሚል አለ ነው። ያላገባችሁ ማግቡ ነው። እሺ ወርቅ ሀብት ነው። እኔ ገርሞኛል እንዴት አድርገህ እንዳስተካካው። ለዛ ነው እንደዚህ ያልኩህ። እሺ ሀብቷን ፈጣሪ ነው እንግዲህ እኔ እንደሚሰማኝ ብዙ ጊዜ አንድ ፍርሃት አለ። በተለይ ወጣቶች ለማግባት አንድ ፍርሃት አለ። በተለይ ከገቢ ጋር በተያያዘ እውነት ነው፣ በጣም ችግር ነው። ያ ማለት የሆነ እንደ ዳይሌማ ነገር አለ አይደል? እንደዚህም ብሎ ፍርሃት። ለምሳሌ ብቻዬን እንደዚህ መኖር ካቃተኝ ከዛ ግብቼ ደግሞ እንዴት ነው የምኖረው ነው። ግን እኔ የገጠመኝ ወይም ደግሞ እኔ ያስተዋልኩት ነገር ቢኖር ብቻዬን እያለው የማወጣውን ወጪን አሁን የማወጣው የተለየ ነገርም የለውም። እንደውም በትንሽ ነገር መኖር እንደሚቻል ያው በጣም ትዳር ስለሆነ ብዙ ነገር ያስፈልጋል ይገባኛል። ግን ከዛኛው በትንሹ በምን ይለያል? ቢያንስ ያለውን ነገር ማኔጅ አድርጎ መኖር ይቻላል። በተለይ ደግሞ ብዙ ጊዜ በተፈጥሮ ለሴቶች የተሰጠ ነገር ስለሆነ በዚህ ምክንያት ይህን ነገር አይችበታለሁ። ግን አብዛኛው ወጣቶቹ ግን ይህን ነገር በጣም ግምት ውስጥ በማስገባት የመሸሸት ባህሪ አለ። ግን በጣም አስፈላጊ ነው። አትሊስት ሰው ራሱን ይቆጥብበታል፣ ራሱን ያኖርበታል፣ ከፈጣሪው ጋር ይገናኝበታል። ስለዚህ እኔ ትዳርን እንደዚህ ነው የምገልጸው። እንኳን አገባዋልክ? አዎ በጣም። አሁን በቀጥታ ወደ መጀመሪያው ጥያቄ አልፋለሁ። የመጀመሪያው ጥያቄ ለባሎች ዝግጁ ናችሁ? ባለቤትህ ያዝልኝ ስትልህ መያዝ የማትፈልገው ወይም የማትወደው ነገር ምንድን ነው? ሀብቱ? ምንም የለም። ምንም የለም? አዎ ምንም የለም። እርግጠኛ ነህ? አዎ። እሺ ሚኪያስ? እኔ ምንም። ቦርሳ። ቦርሳ። እሺ
ወደ ሁለተኛው ጥያቄ እናልፋለን። ሁለተኛው ጥያቄ ባለቤትህ አሁን የምትጠቀምበት የጥርስ ብሩሽ ምን አይነት ቀለም ነው ያለው ወይም ምን አይነት ከለር ነው ያለው? የጥርስ ብሩሽ ስለሚቀያየር በየጊዜው ብዬ ነው። ዳኛቸው እንጨት ከለር። እንጨት ከለር። መቦረሻው ነጭ። መቦረሻው ነጭ፣ መያዣው እንጨት ከለር። እሺ ሚኪያስ? ሰማያዊና ነጭ። ሰማያዊና ነጭ። እሺ ሀብቱ? አትጠቀምም። ጥርስ ብሩሽ ጭራሽ? እሺ ወደ መጨረሻው ጥያቄ እናልፋለን። የመጨረሻው ጥያቄ ባለቤትህን ቦርሳሽ ውስጥ የማይለዩ 3 ነገሮች ጥሪ ብንላት ምን ልትጠራ ትችላለች? ሀብቱ? ሶፍት። ሶፍት። ቻፕስቲክ። ቻፕስቲክ። እስክሪፕቶ። እስክሪፕቶ። እሺ ሚኪያስ? ኩል። ኩል። ቻፕስቲክ። ቻፕስቲክ እና ሶፍት። ሶፍት። እሺ ስልክ። ስልክ። ቻፕስቲክ። ቻፕስቲክ እና ሶፍት። ሶፍት። መታወቂያ የላቸውም ባለቤቶቻችሁ? በዚህ እንዝለቅ። እሺ የመጀመሪያ ዙር ጥያቄዎቻችንን ጨርሰናል። ሚስቶችን ወደ ውስጥ እንጠራና የእነሱን ምላሽ ደግሞ እንሰማለን። አብራችሁ ነው። እንኳን ደህና መጣችሁ ሚስቶች። ወደ ጥያቄዎቻችን ከማለፋችን በፊት እስቲ ፍቅራችሁን ለባሎቻችሁ ግለጹላቸው፣ እነሱም ይግለጹላችሁና ወደ ጥያቄዎቻችን እናልፋለን። ጸጋነሽ ከአንቺ እጀምራለሁ። እወዳለሁ። የመጀመሪያ ነው። በጣም ነው የምወደው። በቃ እሺ መጀመሪያ ጊዜ እወድሃለሁ ያልሽው መቼ ነበር? እኔ እወዳለሁ ብዬ አላውቅም። ዛሬ አልሽው? አዎ እውነት እውነት እንጂ ብለሽ አታውቂም? አላውቅም። እንኳን ደስ አለ። ለብቻችሁ ማትለም ይህን ያክል ዓመት አብረን ኖረናል። ያ ማለት ደግሞ በውስጣችን ያው ፍቅርና መዋደዱ ስላለ ነው። እና ግን ያው ብዙ ጊዜ በአደባባይ በቃላት ብዙም የማሽኮርመም አይነት ነገር አልለመድንም። ቤትም ስንጠራራም ቢሆን ያው ያን ያክል እኔ የምትቀልድ እየመሰለኝ የእውነት በቁም ነገር እንትን እያልኩ አይደለም። እግዚአብሔርን አትቆጣኝ። ፍቅር ደግሞ ስትገልጸው ደግሞ የበለጠ ጥሩ ያደርገዋልና እኔ ራሴ ይሄ ነገር ልክ አይደለም እንዲህ መገላለጽ ወደሚለው እኮ ልትከተኝ ነው እንዴ? አሁንም ግልጽ የምናገረው ቃላት ላይ ያን ያክል አይደለሁም፣ ብዙም አይደለሁም። ግን በነገራችን ላይ በጣም ለየት ያለ መወድላት ፓርት አለኝ እኔ። ምንድነው? በጣም ትግስቷን በጣም እወደዋለሁ ከምንም በላይና ይህን ያክል አብረን የምንኖረውም በዛ ምክንያትም ስለሆነ እምነቷን በጣም ነው የምወደው። የልጄ እናት፣ የልጅነቴ መገኛ ስለሆንሽ በጣም ነው የምወድሽ። እሰይ ወጣ ቃል በጣም ነው የማፈቅርሽ። እሰይ እስከ ዘላለም እስከ ፈጣሪ ፈቃድ ድረስ አብረን ብንኖር በጣም ምኞቴ ነው። እወድሻለሁ፣ ኑሪልኝ። ኧረ ወለገባ እንዴ! ታዲያ ይሄ ነገር ቢገለጽ ከዚህ የበለጠ ምን ደስ የሚል ነገር አለው? ሚኪያስና ነፃነትስ? እሺ የኔ ውድ ባል፣ የልጆቼ አባት፣ እወድሃለሁ፣ አከብርሃለሁ። ረጅም እድሜ ከጤና ጋር ይስጥ። እንዲህ ነው ሚኪያስ። እሺ የኔ ውድ ሚስት፣ በጣም ነው የምወድሽ። ያው አንቺን በቃላት ለመግለጽ ቃላቶች ያጥሩኛል። ነገር ግን አንቺ ማለት የልቤ ብርሃን ነሽ፣ የስኬቴ ምዕራፍ አንደኛው አካል ነሽ። የልጆቼ እናት ኑሪልኝ። ዳኛቸውና አለም ፀሐይ። እሺ አመሰግናለሁ ይሄ እድል ስለተሰጠኝ። አባቴ ሁሉ ነገሬ ነህ። ልጆች ወልደን ረጅም ዓመት እንደምንኖር አምናለሁ። እወድሃለሁ። አመሰግናለሁ። እሺ ዳኛቸው። እንግዲህ ፍቅር በቃል የሚገለጽ አይደለም። ያው እናቴ፣ ባለቤቴ፣ የወደፊቱ የልጆቼ እናት አፈቅርሻለሁ፣ አከብርሻለሁ። ነፍ ዓመት ኑሪልኝ። እሺ እንግዲህ እንደምኞታችሁ እንላችሁ። እኔም ምኞቴ ነው ለእናንተ። ወደ ጥያቄዎቻችን ብናልፍስ ዝግጁ ናችሁ አይደል ሚስቶች? አዎ ማፈር የለም ጥያቄ ላይ። የመጀመሪያው ጥያቄ ባሎችን የጠየቅ ነው። ባለቤትህ ያዝልኝ ስትልህ መያዝ
የማትወደው ወይም የማትፈልገው ነገር ምንድነው አለ። ከዓለም ፀሐይ ነው መጀመሪያ። የለም እንደውም ላግዝሽ ነው የሚለው እውነት በእውነት። ስለዚህ የለም አሳይልኝ። ቦርሳ ብሏል። እሺ ቦርሳ ብሏል። ስለዚህ ያዝልኝ ብለሽ አታውቂም መሰለኝ ቦርሳ። እሺ ነፃነት ቦርሳ ይመስለኛል። ቦርሳ። እሺ አሳይልኝ። ምንም የለም ያለው ጸጋነሽ። ችግር የለም። እሺ የለም የለም እርግጠኛ ነሽ? እውነት። እሺ አሳይልኝ። ቦርሳም ይዛል። የለም። እሺ ግን አሁን የእውነት ያዙልኝ ብል ቢሏችሁ ቦርሳ ትይዛላችሁ? ይዙላችኋል ባሎቻችሁ? ይዛል ነፃነት? አዎ ይዛል እውነት? እሺ ጸጋነሽ አዎ ይዛል። እውነት? ተባረኩ። አሜን በሉ እንጂ። አሜን። ይደርሳል እኮ የኔ ምርቃት። አሜን። ወደ ሁለተኛው ጥያቄ እናልፋለን። ሁለተኛው ጥያቄ ባለቤትህ አሁን የምትጠቀምበት የጥርስ ብሩሽ ከለር ወይም ቀለም ምን አይነት ነው አለ። ጸጋነሽ ቢጫ ቢጫ ነው። አትጠቀምም ማለት አትጠቀምም? አይጠቀማለሁ ያው ስላላየው ነው። ደብቀሽ ነው እንደምታስቀምጪው? ፊት ለፊት ነው። አይ ብዙ ጊዜ እንትን ስለምትጠቀም የጥርስ እንጨት አዎ ጥርስ ብሩሽም ግን አላት ይኸው ቢጫ። ቤት ስገባ ቼክ አድርገው። እሺ ነፃነትስ? ሰማያዊ ሰማያዊ። ብዙ ጊዜ ሁለት ቀለም ስለሚሆን እንግዲህ እኔ ሞክሬያለሁ። እሺ ዓለም ፀሐይ? ያኔ ይሄ እስራሳማ ከለር እንደሱ እንደ ቴቢልሽ አይነት ሆኖ ፈዘዝ ይላል ከለሩ። እስራስ ግራጫ ከለር ነው ያለው አይደል? መጻፈው ግን የእንጨት ከለር አለ አይደል? እንጨት ነው ራሱም፣ ግን እንደዛ አይነት ሆኖ ፈዛዛ ነው። ስለዚህ የእንጨት አሳይ በግድ ነው እንጂ። እሺ ሁለተኛውን ጥያቄያችንን ጨርሰናል። ወደ ሶስተኛውና የመጨረሻው ጥያቄ እናልፋለን። ሶስተኛውና የመጨረሻው ጥያቄ ባሎች ምን አልናቸው? ባለቤትህን ከቦርሳሽ ውስጥ የማይጠፉ 3 ነገሮችን ጥሪ ብንላት ምን ልትጠራ ትችላለች ነው ጥያቄው። ነፃነት ካንቺ ጀምራለሁ። መታወቂያ፣ ቻፕስቲክ፣ ብር። አሳይልኝ። ኩል፣ ሶፍት እና ቻፕስቲክ አንዱን ያገኘሽ። እሺ ጸጋነሽ? ቻፕስቲክ፣ ኩል፣ መታወቂያ። አሳይልኝ። ሶፍት፣ ቻፕስቲክ እና እስክሪብቶ። ቻፕስቲክ ብቻ ነው ያገኛቸው። አንድ ነገር ጥቀሱ ቢባል ምናልባት ታገኙት ይሆናል። እሺ ዓለም ፀሐይ? ከቦርሳ ውስጥ መታወቂያ ሁሌ የማይጠፋ መታወቂያ፣ ብር፣ እሺ ቻፕስቲክ ሊሆን ይችላል። ቻፕስቲክ አሳይልኝ። ስልክ፣ ቻፕስቲክ እና ሶፍት። የመጀመሪያ ዙር ጥያቄዎቻችንን ጨርሰናል። አሁን ወደ ሁለተኛው ዙር ከማለፋችን በፊት ነጥብ እናሳውቅና በመቀጠል ደግሞ ባሎችን ወደ ውጭ እንሸኝ። በመጀመሪያው ዙር ዳኛቸውና ዓለም ፀሐይ 5 ነጥብ፣ ሚኪያስና ነፃነት 0 ነጥብ፣ ሀብቱና ጸጋነሽ 5 ነጥብ ነው ያመጣችሁት። የመጀመሪያው ዙር እንግዲህ ይህንን ይመስል ነበረ። ሁለተኛው ዙር አለ። ሁለተኛው ዙር እያንዳንዱ ጥያቄ 10 ነጥብ አለው። ከዛ ደግሞ እኩል ነጥብ ካመጣችሁ ቦነስ ጥያቄ ይኖራልና ነጥብ ሊቀየር ይችላል በማንኛውም ጊዜ ማለት ነው። ስለዚህ አሁን በመቀጠል ባሎችን ልሸኝና ከሚስቶች ጋር ደግሞ ቆይታ አድርገን ተመልሰን እንገናኛለን። እሺ ባሎችን ሸኘን፣ ከሚስቶች ጋር ቆይታ ልናደርግ ነው። አረፍ ብል ምን ይመስላችኋል? እናንተ ጋር መጥቼ ቁጭ በይ። የቱ ጋር መሀል ላይ በደንብ ወደዛ ወደዚህ ለማለት እንዲመች። እንዴት ናችሁ? እግዚአብሔር ይመስገን። እሺ ወደ ጥያቄዎች ከማለፌ በፊት እንደው ሚስቶች ሲሰሩ የሚዋጣላችሁ ምግብ ምንድን ነው? ወጥ፣ ድንች ወጥ፣ ሳላድ ነገር፣ ሰላጣ ይወዷል? ዶሮ ወጥ በጣም ይወዳል። ዶሮ ወጥ
ሁሉንም። አንቺ ግን ቢዋጣልሽ የምትይው የትኛው ነው? ምናልባት ምስር ምስር ታድሎ ለምስኒ ምስር ወዳለሁ በጣም። እሺ ወደ ጥያቄዎቹ አሁንም ከማለፌ በፊት ግን እንደሆነ ይሄኔ ጥሩ ባህሪ ነው ወይ ደግሞ ባሌ የሚወድልኝ ባህሪ ይሄኛው ነው የምትሉት የቱን ባህሪያችሁ ወይም ምናችሁ ነው? ነፃነት ምናልባት የዋህነት ታውቂዋለሽ አንቺ? እሺ ትዕግስተኛ ደግሞ ትዕግስተኛ ጥሩ ነገር። እሺ ወደ መጀመሪያው ጥያቄ እናልፋለን። የመጀመሪያው ጥያቄ ለሚስቶች አንቺና ባለቤትሽ ወይ አንቺ ወይ ባልሽ ሊሆን ይችላል የተላላካችሁት ለመጨረሻ ጊዜ የተላላካችሁት የገንዘብ መጠን ስንት ነው? ተላልከን አናውቅም። በስልክ ብር አናውቅም። በምንድን ነው የምትላላኩት? ብር ላክልኝ እንደዚህ ምናምን። ኧረ ለከሽለትም አታውቂም? ልኮልሽም አያውቅም? እንዴት ነው የምታረጉት ታዲያ? እኔም ራሴ ሰርቼ ስለምገባ ራሴ ነኝ ወጪዎቼን አንዳንድ ነገር ካስፈለገኝ ከስንት አንድ በእጅ። ስንት ዓመትም እኮ ሊሆን ይችላል። ለመጨረሻ ጊዜ ምናልባት ቅርብ ጊዜ አይደለም ግን አንድ ላይ ሳንሆን በጓደኝነት እያለን በፍቅር እያለን እና የዛኔ አንዴ ልኬለታለሁ። ስንት ነው? 500 ይሄን የሚረሳው አይመስለኝም። እንግዲህ እሺ ነፃነት ዛሬ ጠዋት ነበር 3500። ማን ላከ? ሚኪ ለኔ። ሚኪ እሺ። ትናንት ስንት ነበር? 600። ማን ለማን ላከ? እሱ ነው የላከው። እሱ ላከ። እኔ ልክ ያላከው ነው ጭራሽ? አዎ። እሺ ወደ ሁለተኛው ጥያቄ እናልፋለን። ሁለተኛው ጥያቄ ለሚስቶች ባለቤትሽ ሲተኛ በየትኛው ጎኑ መተኛት ያዘወትራል? ከጸጋነሽ ልጀምር። በግራ ነው? በቀኝ ነው? በጀርባው ነው? በሁሉም ነው የምተኘው። እየተቀያየረ በብዛት የሚተኛበት በአራቱም እኔ ካልሽኝ እላለሁ። በሁሉም ጎኑ ማለት ነው? ታይ እውነት በሁሉም። እሺ ነፃነት በጀርባና በሆዱ። በጀርባና በሆዱ እሱ በሁለት ነው ማለት ነው። እሺ አለም በግራም በቀኝ በሁለቱ። ስለዚህ በግራም በቀኝም ካላለ ግን ነጥብ የለም። በፊትም በጀርባም ካላለ ነጥብ የለም። በጀርባ እንድታቁት ብዬ ነው። በኋላ በጀርባ ይሁን። ወደ መጨረሻው ጥያቄ እናልፋለን። የመጨረሻው ጥያቄ ባለቤትሽና አንቺ ስትገናኙ ለመጀመሪያ ጊዜ የጋበዘሽ ምንድን ነው? አለምሳ ጁስ የምን አቮካዶ ይመስለኛል አይደል? ነፃነት ሻይና ኬክ። እንዴት? እውነት መጀመሪያ ስንገናኝ ነው አይደል? የለም ስንገናኝ ቤተክርስቲያን ነው። የለም ምንም። አዎ የተጠበሰ በቆሎ ሸት? ኧረ ምንም። አብዱ ለቅሷለሁ ሲመጣ። እሺ ምንም የለም ተብሏል። ጥያቄዎቻችንን ጨርሰናል። ስለዚህ ባሎችን ብንጠራቸው ምን ይመስላችኋል? ይምጡ? እሺ አለመጋበዙን እንቀሰው ወይስ እንለፍለት? ባንቺ ፍቃድ ዝም በይ ካልሽኝ ዝም እላለሁ። አይ ችግር የለም። ዝም ልበል? ተናገሪ። ልናገር? እሺ እኔ ካልሽኝ እናገራለሁ። ለማንኛውም ጥያቄዎቻችንን ጨርሰናል። ባሎችን ወደ ውስጥ እንጠራና የነሱ ምላሽ ደግሞ እንሰማለን። አብራችሁ እንኳን ደህና መጣችሁ። ኖር ብለናል። በእግዚአብሔር በልጆቻችን ምናምን ይባላል አይደል? ትክክል። እሺ ያው ብዙ ነገሮችን እያነሳን እንግዲህ አሁን ሁለተኛው ዙር ላይ ደርሰናል። ስለዚህ ለባሎች ቀጥታ ጥያቄያችንን ማቅረብ እንጀምራለን ማለት ነው። የመጀመሪያው ጥያቄ ሚስቶችን የጠየቅ ነው። ለመጨረሻ ጊዜ አንቺና ባለቤትሽ ወይ አንቺ ወይ ባለቤትሽ ገንዘብ የተላላካችሁት ስንት ነበር? ሀብቱ 500 ይመስለኛል። 500 ማን የላከው? እኔ ለሷ። እሺ አሳይልኝ። መቶ ብሩን ቀንሰን ነው ወይስ አሳስተን የላከው? እንጃ በስትክክል ያው ያን ጊዜ ወይ ባንክ የቆረጠ ይሆናል 100 ብር። ቴክስቱ እሷ ጋር አይገባ ደግሞ ባንክ 100 ብር አይቆርጥም። እሺ ሚኪያስ 3500 3500። እሺ መቼ ነበር?
ዛሬ አሳይ። ዳኛቸው እኛ ብዙ ጊዜ ያው ገንዘብ በእንትና እንላላክም በእጅ በካሽ ነው የምንሰጣጣው። ግን 500 ብር እሷ ቆይቷል የላከችልኝ 500 ብር አሳይ። ወደ ሁለተኛው ጥያቄ አልፋለሁ። ሁለተኛው ጥያቄ በደንብ ልብ ብላችሁ ስሙኝ ባሎች። ባልሽ አዘውትሮ የሚተኛው በየትኛው ጎኑ ነው ብለን ነው ሚስቶችን የጠየቅነው። እስቲ ካንተ ነው የምጀምረው ዳኛቸው። በየትኛው ጎን ነው አዘውትሮ የምተኛው? እኔ በሁለቱም እተኛለሁ። በግራም በቀኝም? አዎ። እሺ አሳይልኝ። በሁለቱም እተኛለሁ ብሏል። ሚኪያስስ? በደረቴ በደረትህ በሆድህ ማለት ነው። እሺ አሳይ። ሀብቱ? በሁለቱም በሁለቱም። እሺ አሳይ። ግን በሁሉም ማለት ገብቷል አይደል መልሱ? በሁሉም ማለት በሁለቱም አይደለም? አይደለም። በሁሉም ማለት በጀርባ በሆድህም በግራህም በቀኝህም ትተኛለህ። ወደ መጨረሻው ጥያቄ እናልፋለን። የመጨረሻው ጥያቄ ለባሎች። ከባለቤትሽ ጋር ለመጀመሪያ ጊዜ ስትገናኙ የጋበዘሽ ምን ነበረ አላት። እስቲ ሀብቱ ምን ነበር የጋበዝካት? ሻይ ዳቦ ነገር ይሆናል። ሻይ በዳቦ? አዎ ነው የሚሆን። በጣም ረጅም ጊዜ ስለሆነ እንደዛ ይመስለኛል። እኔማ ትንሽ ከቀጠልክ እኮ ዳቦ እንደውም እየነከረች ነበር የበላችሁ ስለነበረች ትለኛለህ ሁሉ ብዬ ነበረ። እሺ ሻይ በዳቦ ማልጋብ ጋብዣለሁ እያለ ነው። የሆነ ጊዜ እስቲ አስታውሳት። አይ አላስታውስም። በቃ እናልፈዋለን። ግን ውቀሽልኝ ብላኛለች። በቃ ጋብዛት ይባል። አሁን ስትወጡ በእኔ ስም ምን ይጋብዝሽ? ምን ብቻ የተገኘው ብቻ ይጋብዝሽ። ጋብዛት። ሻይ በዳቦ ሻይ በዳቦ ግድ የለም ቤት ትሰራዋለች። ሌላ ነገር እሺ እንደው ፓስቲ እንኳን አድርገው ይሆናል ይሆናል። ጸጋነሽ ይሁን በቃ ፈቅዳለች። እሺ ሚኪያስ? ኬክና ሻይ። ኬክና ሻይ። አሳይ። እሺ ዳኛቸው? ጁስ ምን አይነት? አቮካዶ። እሺ አሳይ። እሺ ጥያቄዎቻችንን ጨርሰናል። ነጥብ ከማሳወቄ በፊት ግን 7696 ኢኤን እያላችሁ እየተመዘገባችሁ ኑ እንተዋወቃለን ወይ እንባባል። አሸናፊዎች የ25000 ብር ተሸላሚዎች ትሆናላችሁ። እንዲሁም ደግሞ ቆንጆ ጊዜ ይኖረናል። በዛሬው እንተዋወቃለን ወይ ሀብቱና ጸጋነሽ 5 ነጥብ፣ ሚኪያስና ነፃነት 20 ነጥብ፣ ዓለም ፀሐይና ዳኛቸው 35 ነጥብ ነው ያመጣችሁት። የዛሬው እንተዋወቃለን ወይ አሸናፊዎች ዓለም ፀሐይና ዳኛቸው ናቸው። የ25000 ብር ተሸላሚዎች ናቸው። ሚኪያስና ነፃነት እንዲሁም ሀብቱና ጸጋነሽ እዚህ ድረስ መጥታችሁ በጣም ደስ የሚል ጊዜ ስለሰጣችሁን ከልብ ነው የምናመሰግነው። እንተዋወቃለን ወይ ይሄንን ይመስል ነበር። ሳምንት ከሌሎች እንግዶች ጋር እስከምንገናኝ በያላችሁበት ቀናችሁ ቆንጆ እንዲሆን እንመኛለን። ሰላም ሁኑ። እንደነዚህ ያሉ አዝናኝና ተወዳጅ ፕሮግራሞቻችንን ለማየት ይሄንን ይጫኑ። እንዲሁም ደግሞ ሰብስክራይብ ለማድረግ ይሄንን ይጫኑ።